ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስሚኝ አዳምጪኝ አለ ማለት የኔ መብት ነው። ምክንያቱም አቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን። ሰላም አለይኩም ወራህመቱላሂ ወበረካቱ። ትዝብት ከሚዲያ ሰሞኑን የተጧጧፈው የኢክራምና የሳሪ ጓደኝነት በአደባባይ ፈርሷል ማለት ነው። እርስ በርሳቸው ሲወቃቀሱ ነበረ አደባባይ ላይ ማለት ይችኛቱ ልጅ ኢክራም በጣም ነው የምታሳዝነው በደረሰባት ችግር። ነገር ግን አይ ሳሪ አስጠንቁላባት ነው እያሉ ብዙ ሰዎች ሳሪን እየተቻት ነበርና አሁን ላይ ሀቢብ አገናኝታቸው እንግዲህ ጓደኝነታቸውን አደባባይ ላይ አፈርሰውታል ማለት ነው። ብዙ ነገር ተነጋግረዋል። እስኪ ከታዘብኩት ቪዲዮ ላምጣላችሁ። ቪዲዮውን ስሙትና እናንተ ምን ትላላችሁ? ሁላችንም ጓደኞች ይኖሩናልና በዙሪያችን የልብ ጓደኛ ይኖረናልና እኔ በጣም ነው ያዘንኩት። ማለት አሁን ጊዜ ጓደኛ አያስፈልግም ወይ? እስኪ እናንተ ሀሳባችሁን ጻፉ ማለት ነው። ሲቀጥል የኢድ ዝግጅት ቤቴ ይሄንን ይመስል ነበረ። ኢድ ሙባረክ እንኳን ያደረሳችሁና እንደዚህ አድርገን ፍርሽርሽ አድርገን ኢድን አሳልፈናልና በሀገሬ ማለት ነው። አልሐምዱሊላህ እናንተም ለሀገራችሁ ለቤተሰባችሁ በቅታችሁ በሀገራችሁ ኢድን እንደዚህ ታሳልፉ ያድርጋችሁ እና ወደ ቪዲዮአችን እንሄዳለን። እና ያው ሶሻል ሚዲያ ላይ እየተወራ ያለውን ነገር ታውቂያለሽ አይደል? ይኩልዬ እየተባለ ያለውን ነገር ኢክራም ተበድላለች፣ ብዙ ነገር ደርሶባታል። ያ ደግሞ በደል የደረሰባት በሳሪቲ ነው እያሉ በጣም ብዙ ሰዎች የሳሪቲን ፎቶ እየለጠፉ ጉዳዩን እያንሸራሸሩት ነው። እና ይህን ችግር እንድንፈታው አንቺ እህታችን ችግርሽን ጠይቀንሽ ምን እንደሆነ ችግርሽ አስረድተሽን የአቅማችንን እንድናግዝሽ ነው እዚህ ጋር ያለ ነው። እና ምንድን ነው ኢክሩዬ የተፈጠረው የገጠመሽ የደረሰብሽ በደል ምንድን ነው? ከየትኛው ልጀምርልሽ? ሰሞኑን በተነሳው እንትን ነው ከመጀመሪያ እኔ ላይ ደርሷል ብለሽም የደረሰብሽን ነገር ያው ከመጀመሪያው እኔ ይሄ በደል ደርሶብኛል ብለሽ እንድትነግሪኝ ነው። አላይን ነበርኩኝ ከተፋታውን በኋላ ማለት ነው። እዛ ከሪም ጋር ስራ እንሰራ ነበረ። ከሪም ጋርም ካቆምኩ በኋላ እዛው አላይን ነበረ የምኖረው ማለት ነው። ገብቶሻል? ከዛ ታመምኩ። በቃ ምንም ነገር ሊስማማኝ አልቻለም። ያው የጎይተር ችግር ነው፣ በሽታውን አላወቁልኝም እንጂ ማለት ነው። ታመምኩ፣ ሰውነቴ ቀነሰ ምናምን። እንዲሁም የፋሲካ ጊዜ ከረጅም ጊዜ በኋላ ሳሪ ጋር ሲሄድ አላወቀችኝም ሁሉ ማለት ነው። ከዛ አትሄጂም እዚህ ሁኚ አላይን ምን አለሽ ከስተሽ በህመሙ ከስተሽ ጠቁረሽ ነው ያላወቀችሽ? ከረጅም ጊዜ በኋላ ነው እሷ ጋር የሄድኩት ማለት ነው። እሺ ከዛ እሱ በቃ ከአንድ ወር በኋላ አስተካክዬ ጠቅልዬ እመጣለሁ አልኳት። ከዛ ከነፊያ ጋር ተነጋገርን፣ ነፊያ ጋር ልሰራ ማለት ነው። ነፊያ ጋር መጣሁኝ። ነፊያ በዚህ ሁኔታ እንዴት ነው ማሰራው አለች። በጣም ታመሻል እኮ እንዴት ነው ማሰራሽ? እኔም ፈራለሁ አለችኝ። እዚሁ ታከሚ አሉኝ ማለት ነው። እኔ ደግሞ ፈራው። ሐኪም ቤት ሲሄድ ምንም የለባትም ይባላል። ራሴን ሳያው ያስፈራኛል። በጣም ከስቻለሁ። ከሰው ሁሉ ደበቅ ነበር ማለት ነው። ገብቶሻል? ከዛ እዚሁ ታከሚ አሉኝ። እዚህ አልታከምም በፍጹም ሀገሬ እገባለሁ፣ እህቴ ታሳክመኛለሽ፣ ከሞትኩም እዛ ሞታለሁ ብዬ በጣም ተጨቃጭቀናል። ነፊያም ሳራም ባለችበት ማለት ነው። ከወሰንሽ ምን እናደርጋለን ብለው ትኬት ቆርጠው ላኩኝ ማለት ነው ወደ ኢትዮጵያ። እዚህም ብዙ ጊዜ ታምም ያለው ቶሎ በሽታው አልተገኘም ማለት ነው። ገብቶሻል? አላህ ከሐኪምሽ ጋር እስኪያገናኝሽ ድረስ ትሰቃያለሽ። ይሄ እጅ አይሰራም ነበረ። ገብቶሻል? ይሄ ፊቴን ይዞት ይሄዳል። ፊቴ ውርድ በቃ እንዲህ እንደዚህ ጎይተር ነው አሲድ እየረጨ እንቅርት ነው አሲድ እየረጨ ነበር ማለት ነው። እዚህ ላይ የሚወጣ እጢ ሰርጀሪ አይወጣም የሚወጣ ነው። ግን አሁን አይደለም ጊዜው ብሎኛል ዶክተሩ። አሁን ኮንትሮል አድርገነዋል በመድኃኒት። አይኔ ሁሉ ተጎልጉሎ ነበር ማለት ነው። ፈጦ ምንድነው አይንሽ ሁሉ ይለኛል ሰው ማለት ነው። ታስፈሪያለሽ አውሬ ነው የምትመስዪው ሁሉ ተብያለሁ ኢትዮጵያ። ገብቶሻል? አሁንም አይኔ ልክ አይደለም፣ ይሄኛው ልክ አይደለም። ውርዱ ፎቶ ላይ ይሄ እንደዚህ ይላል ማለት ነው በሽታ። ከዛ
ዶክተር ጋር ሄድኩኝ። በጣም ታምሜ ያው ዶክተሩ 15 ቀን እዚህ ተኝ በጣም ታመው ምንም ብር አልነበረኝም። ለሪም ነገርኳት 20 ሺህ ብር አስገባች። ለሳራ ተላከላት። ሰብስበው ላኩልኝ 50 ሺህ ብር ማለት ነው። ታከምኩም ግን ክትትል ይፈልጋል ማለት ነው። ብዙ ጊዜ ክትትል ይፈልጋል። በየ2 ወሩ በየወሩ ሐኪም ጋር ሄዳለሁ። ገና ነው ካለኝ ያለ ጊዜውን ያውጣልኝ ማለት አልችልም። እኔ አሁን ከሳሪ ጋር ምን ነገሩን እንዳገናኘው ራሱ አላውቅም። ከዚህ በፊትም አስጠንቁላባት ነው ሲባል ገብቶሻል። በውስጥም እየመጡ ወይ ሪም ወይ ሳራ አስደግመውብሻል ሲሉ እረፉ። እንደንን ነገር የለም በእኛ መሀል እንደዚህ ስሟን አታጥፉ። እኔ ብናገር ንግግር አልችልም ስልሽ ወይም ባይቀድመኛል ወይ ንግግር ያያምር ገብቶሻል። ድሮም ስሰደብ እኮ ሳራ ነው የምትናገረው አይደል? አንዴ እንደውም እነሱ ናቸው ኮሜንታተሮች ናቸው ለዚህ ያበቋት ብለዋል አይደል? ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስሚኝ አዳምጪኝ። አለ ማለት የኔ መብት ነው። ምክንያቱም አቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ አቡ ጎርፍ ተጥለቅልቆብኝ ቤቴ አይተሻል። ፊ እንጀራ ጎርፍ ተጥለቅልቆብኝ ቤቴ ውሃ ገብቶብኝ ይሄ መብቴ ነው አለ ማለት ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ ነው። በጣም ነው እንዲ እኮ እንዴት ነው ሽምላት እሷን ለምን አላለችም? አንቺ ስለምን አላልሻትም? ጎርፍ ተጥለቅልቃ ወድቃ እንደገና እንዳዲስ የተነሳች ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ እንዴት ሆንሽ ለምን ተመለሽ ምን እየተሰማሽ ነው እኮ ያለኝ የለም። ብቻዬን ነው እሪ ብዬ እርር ብዬ የቀረሁት ማለት ነው። እንደውም ቂምም አልያዝኩም። በቅርብ አውርቼ የድሮ ቪዲዮ አግኝቼ አየሽ ሳሪ ብዬ ላኩላት እንትን አለች። እኔም እኮ አሁን ብቸኝነቴን በጣም ነው የምወደው። ምክንያቱም ማንም እንዲቆምልኝ አልፈልግም። ከአሁን በኋላ ራሴን ወክዬ መናገር እችላለሁ። እርዳታም ስፈልግ ወጥቼ እናገራለሁ። ኢንሻላህ ከዚህ በኋላ እርዳታ የሚባል ካፌ አይወጣም። ያሁኑ ችግር የለም እረዳለሁ። ስራዬን ጀምራለሁ። ማንም አያስፈልገኝም። እኔ ጓደኝነቱን አንድ ሰው ካልፈለገ እኔም አልፈልግም። ገብቶሻል? እንደዚህ ተከባብረሽ በርቀት ይሻላል። ጠንቋይ ለሚባለው እኔ እስካላልኩ ድረስ ህዝብ እስካለ ድረስ እኔም ለማኝ እየተባልኩ ነው። አዲስ ነገር እኮ አይደለም። እኔ እንዲህ አይነት ነገር ውስጥ የለሁበትም። ሰው ራሱን ችሎ ለሚሰራው ቪዲዮ ኢክራም ብላኛለች የሚል ከሆነ ቤቱ ክፍት ነው። እኔ ልፈር መጥቼ እስካላልኩ ድረስ ጥፋተኛ መሆንበት ምንም ምክንያት የለም። ስልኬ ተሰብሮ ነበር። አንድ ራይት ነው አይደል የሚያሳይሽ ዋትሳፕ ረጅም ላይቭ ላይ ገብቼ ትርፍ ስልክ ያላችሁ ላኩልኝ፣ ስልኬ ተሰብሯል፣ ፎቶ እልካለሁ፣ እባካችሁ ትርፍ ስልክ ያላችሁ ላኩልኝ ስል ነበር። ላይቭ ላይ የተቀዳ ቪዲዮ ታያለች። እና እኔ ከየት አምጥቼ ነው እንደገና እንትን የምለው? እስቲ ንገሪኝ ሀቡዬ። የእኔ ጥፋት እዚህ ጋር ምንድን ነው? ከመወቀጥ በጓደኞቼ ከመሰደብ አብረን በልተን አብረን ጠጥተን ኢክሩ ወንድ ይባላል እንዴ? ነውር እኮ ነው ይሄ። በጣም ያሳፍራል። ከድሮም አይወዱኝም ማለት እኮ ነው። የሆነ ቀን ነው የሚጠብቁልኝ። ገብቶሻል? ለመሳደብ ቀን ነው የሚጠብቁልኝ ማለት ነው። ያው እንዳለችው የሰደቡሽ 3 ናቸው። መዓዛ፣ ሀይሚና ማን ያላችሁት ጋይስ? ቱቱ ሹር እኔ እዛ ዱባይ ሆኜ ቢሆን አይሰድቡኝም፣ እየሰራው ቢሆን አይሰድቡኝም። አገዝናት ብለው ያወሩት ስላረጉልኝ ነው። ያደረገ ሰው ደግሞ ከልቡ አያወራም። ገብቶሻል? ለጓደኛሽ እኮ ነው ያረግሽው እንድትለወጥ ነው። ምንም አረገችው ምንም። ያቺ ልጅ ተቸግራለች። ከጎኗ እንደመሆን እንዲህ መሳደብ አለብሽ እንዴ? መዓዛ ምን አርጊያት የደርሽ ይባል? ገብቶሻል? ህዝብ ይፍረድ። አሁንም ማለት ነው እኔ ጥፋተኛ ከሆንኩ። ሳራ እኔ የከፋኝ ደግሞ በሳራ ለምን አላስቆመችም? አቆሞ ያለችበት ቪዲዮ እኔ አልደረሰኝም። ገብቶሻል? እንደዛም ሆኖ ራሱ በቂ አላስፈላጊ ነገር ውስጥ እየገባችሁ ነው። ኢክሩ አውሪያ ፈራሁኝ። ምክንያቱም የሚታየው አክት በጣም ነው የሚያስጠላው። እኔ ይከፋኛል። ምክንያቱም አሁን ከፍቶኝ ነው ያለሁት አቡዬ። ገብቶሻል? ስለሌላው ደግሞ እኔ ይቅርታ አልጠይቅም። ኢክራም ነው የምትለው ያ ኢክራም የኢክራም ግፍ ስሰማ 2 ልጆች ነው 4 ልጆች ያሉትን ሰውዬ ገና ለገና በዛ ሰዓት ቲክቶክ ፌመስ ስለሆነች በዛ ሰዓት እውቅና ስለነበራት የልጆች አባትን አፋታ የራሷ አድርጋ ምን ታመጫለሽ ብላ ስታላግጥባት እሷ ደግሞ እያለቀሰች ምንም አልናገርሽም፣ ጀዛሽን አላህ ይክፈልሽ ነው ያለቻት። የስራሽን ይስጥሽ ነው ያለቻት። የእሷ እንባ ነው እህቴ እንደዚህ የሚያደርግሽ። እንደዛ ፎክረሽበት ያገባሽው ሰውዬ ከ6 ወር በላይ ከአንቺ ጋር እንዳልኖረ ነው አሁን የሚሰማው። ገብቶሻል? ያ እና ሳራ ላይ ምናምን ላይ ታምሜ ተሰድጄ
ተመጥቄ ምናምን አትበይ። እንባ አለብሽ። ሰደቃ ውጪ፣ እሷን ይቅርታ ጠይቂያት። ወንድ ልጅ አንድ ቀን ነው ሰልፊ ካንቺ ጋር የሚነሳው። ከዘራ ይዞ ካንቺ ጋር ይኖር። እዛ ሴት 5 ልጆች የወለደላትን ጥሎ ወደ አንቺ የመጣ ቀን እንደማይሆንሽ ማወቅ ነበረብሽ። ገብቶሻል? አንቺ እንዳይናገሩሽ በዛ ጊዜ ሚዲያ ላይ ቲክቶክ ላይ ተቀባይነት ስለነበረሽ ያንቺ በጎች ያንቺ በጠጦች ልጅቷን ሲሰድቡ ካልወደዳትስ እየተባለ 5 ልጅን እንደ ቀልድ አድርጎ ያንቺ ደጋፊዎች ልጅቷን ሲዘቀዝቋት ነበር። ገብቶሻል? 5 ልጅ ካንቺ ጋር 6 ወር አልኖረ። ማንም ምንም ያደረገሽ የለም። የመጣብሽን ህይወት አክሴፕት ማድረግ አለብሽ። ድሮ አይሱዚ ነበረሽ፣ አሁን ከአይሱዚ ላይ ወርደሽ ታጨሮ ትነግጃለሽ። 4 ነጥብ። ይሄ ነው ህይወት። ያ ጥንቆላ ላይ አታሳቡ። ራስሽ ሴቷ ላይ ያደረግሽው ችግር እሷ ላይ ያደረግሽው በደል ሲመለስ ጥንቆላ ነው የሚሆነው። ሲመነዘር እንደዚህ ነው። በድርሃም በደል ሲመነዘር ጥንቆላ ነው። እዛ ሴት እሷን ይቅርታ በይም ቢያት በአደባባይ ሰደቃ ውጭ ከሌለሽ ላይ መልክ እንዳትሰሪ 10 ሺና ምናምን ሺህ ብር ምንም ነገር አይሆንሽም። አላማ ከሌለሽ ህልም ከሌለሽ ሰው ህልም ከሌለው ገና ብሩ እጁ ገብቶ ህልሙን እስከሚያስበው በልቶ ይጨርሷል ያለውን ብር። ገብቶሻል? እዛ ሴት ማነው የምትባለው? ኢክራም ነው የምትለው ስሙ። ኢክራም የዛች የ5 ልጆች እናት ላገባብሽ ነው እንኳን ብሎ ሳይነግራት አንቺ እኔ ነኝ ያለ ድግስ ደግሰሽ ስትራጠቂባት ነበር። ሶሪ እንኳን አላልሻት። የሷ ሀቅ የሷ እንባ ወታ እንኳን ሴትዮዋ እንዳላወራች ነው እየሰማሁ ያለሁት። ወታ እንኳን ለአላህ ነው የሰጠች። ጀዛ ይክፈልሽ አላህ ይከፍልሻል ያለች። ምንም አላወራችም። አንድ ቀን ብቻ ነው ወታ የተናገረችው። 5 ልጆች ነው 3 ልጆች ነው እያለው እኔ ነኝ ያለ ሰርግ ደግዘሽ ገና ለገና በዛ ጊዜ ቲክቶክ ላይ ታዋቂ ስለሆንሽ ስትመናቀሪባት ነበር፣ ስታለቅስብሽ ነበር። ገብቶሻል? ባሏንም ወስደሽ ክብር እንኳን አልሰጠሻት። የሰው ነገር ሁሌም የሰው ነውና ካንቺ ጋርም አልኖረም። 5 ወር 6 ወር ካንቺ ጋር እንዳልኖረ ነው የሰማሁት። አሁን ወላሂ በጣም ያሳዝናል። ማለት የሆነ ችግር ሲደርስባችሁ ፈራጁ ብዙ ነው። ብዙ ሰው ይፈርዳል በማያውቀው ነገር። ሳሪ ታስጠንቁል አታስጠንቁል ያየ የለም ወላሂ። ግን ይች ልጅ በዛ ሰዓት በጣም ፌመስ ነበረች እና በፌመስ በሆነችበት ሰዓት የሆነች የልጆች እናት የሆነችን ሴትዮ ትቶ የሆነ ሰውዬ ያገባች። በጣም ቀወጠች። ሳሪ ተብዬ ጓደኞቹ ብሯን እንደፈለገ ይበተነች ዱባይ ላይ አሻሸገዳ ያለችበት። እኛም መክረናል በሰዓቱ። ታይ ኢክራም ይሄ ነገር ይቅርብሽ፣ ሚዲያም አይንም የሰውም አፍጥሮ አይደለም ተብላለች እና አሁን ላይ ደግሞ ይሄ ችግር ደርሶባታል። ምናልባት አላህ ደግሞ ይሄንን ያመጣው ወንጀሏን ይቅር ሊላት ፈልጎ ሊሆን ይችላልና ኢክራም ይሄንን ነገር ተቀብለሽ ቢያንስ አላህ ህመምሽን ካንቺ ላይ እንዳነሳለሽ ደዋ ማድረግ እንጂ ያለብሽ እውነት ሳራም አድርገው ከሆነ አላህ እጇን ነው የሚሰጣት። እውነት ጓደኝነት በዚህ ልክ ከሆነ እንደዛ አብራ ብሯን ስታጫርስ አብራ ስትጨፍር በሰርጓ ላይ ሚዜ ሆና የመጀመሪያ ሚዜ ሆና ስታጫፍራት ነበርና ያው ልጅቷ ወደ ቀልቧ ላይ ይመልሳት። ሀቂቃ ትክክል አይደለችም። በቃ ኢክራም አይደለችም። ኢክራም አትመስልም። የበፊቷ ደግሞ ሻለች። ኢክራም ይቻል ነበረችም እና ምናልባት የሰውም አይን የሰውም አፍ ሊሆን ይችላል። በሰዓቱ የልጆች አባት አትቀሚ እያሉ ሰው ብዙ ሰው ሲናገራት ነበር እና ያንን ደግሞ አልሰማችም። ከመሰላት አደረገች። የሰው ልጅ ይሳሳታል። ከተሳሳተች ደግሞ ከጥፋቷ ዋናው መመለሷ ነው። አላህም ደግሞ ይህን ነገር አመጣባት እና ያው በጣም ያሳዝናል። እንግዲህ ጓደኝነታቸውን በአደባባይ አፍርሰዋል። እና የሴት ጓደኛ አንዳንድ ጊዜ እኔ እንጃ በእኔ አያስፈልግም ብዬ ነው የማስበው። እስኪ እናንተ የልብ ጓደኛ አላችሁ ኮሜንት ላይ ጻፉልኝ ማለት ነው። እና ቪዲዮን እስከ መጨረሻው ለሰማችሁ ቴንኪው ብያለሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የወሬ ቪዲዮ ነው እንግዲህ ምንም ማድረግ አይቻልም። የሰሞኑ አጀንዳ ስለሆነ ነው።